Abubakar Nasir. Nasir floats it into the net from the rebound. አፍሪካውያን በነጻነት በአንድነት በጀግንነት በጥንታዊነት በራስ መልክና ማንነት አርያ የሚያደርጓት ተስፋ ባጡ ዘመን ተስፋ ሆና ያገኟት በጨለማ ዘመን እንደ ብርሃን ሆና የተመለከቷት የዘመን መብራት የእናትነት ምሳሌ ናት። የቅኝ ግዛት እጆች በረዘሙበት አፍሪካውያን በቅኝ ገዢዎች መንጋጋ ውስጥ በገቡበት በአራቱም አውታር በጦር በተወጠሩበት ነጻነታቸውን ማንነታቸውን ባህልና ታሪካቸውን ሃይማኖትና እሴታቸውን ወግና ልማዳቸውን በተነጠቁበት ዘመን ነጻነቷን አስጠብቃ ወሰኖቿን አጥብቃ በጨለማ አጉር ብቻዋን ደምቃ ትኖር ነበር። ፍትህ ለተጓደለባት ዓለም የፍትህ ሚዛን የሆነች ለቅኝ ተገዢዎችና ለቅኝ ገዢዎች ያስደነቀች ሀገር ናት ኢትዮጵያ። የዓለም መንግስታት በጋራ የመሰረቱትን የተባበሩት መንግስታት ድርጅትን ከአፍሪካ ቀደማ የመሰረተች በቅኝ ግዛት የተከፋፈሉትን አፍሪካውያን በአንድነት ለማስተሳሰር የአፍሪካ አንድነት ድርጅትን ያቆመች ሀገር ናት። ይህ ሁሉ አድርጋ በስፖርቱ ዘርፍ አፍሪካውያን በዓለም ፊት ራሳቸውን የሚያሳዩበት ራሳቸው ደግሰው ራሳቸው የሚታደሙበት የእግር ኳስ ውድድር ይኖራቸው ዘንድ የአፍሪካን ዋንጫን የመሰረተች ለእልፍ ነገር ቀዳሚ ሆነች ብዙዎችን መንገድ የመራች ሀገር ናት ኢትዮጵያ። አፍሪካውያን የሚሳተፉበትን ባህልና ወጋቸውን ታሪክና ማንነታቸውን የሚገልጹበትን የአፍሪካ ዋንጫን የመሰረተችው ኢትዮጵያ በአፍሪካ እግር ኳስ ታሪክ ወርቅ ያቀለሙ ታሪክ አላት። በግርማዊ ቀዳማዊ ኃይለ ሥላሴ ዘመን የአፍሪካ ዋንጫን የመሰረተችው ሀገር ተጫዋቾቹ በንጉሳቸው ፊት የአህጉሪቱን ዋንጫ ከፍ አድርገው ታሪክ ጽፈዋል። ንጉሳቸውን አክብረዋል። የሀገራቸውን ሰንደቅ ከፍ አድርገው አውለብልበዋል። ለኢትዮጵያውያንም የደስታ ስጦታ ሰጥተዋል። ታዲያ ለአፍሪካ ብዙ ነገር ምሳሌ የሆነችና የአፍሪካ ዋንጫን የመሰረተች ሀገር ኢትዮጵያ መሰረቷን ባስቀመጠችው ቤቷ መድመቅ ከተሳናት ዓመታትን ተቆጥረዋል። ለአፍሪካውያን መንገዱን ያሳየችው ሀገር በንጉሳቸው ፊት ዋንጫውን ከፍ አድርገው ሰንደቃቸውን እያውለበለቡ እንደ ጀግንነቱ አይነት ተጫዋቾችን አጥታ ቀዳሚ የነበረችው ሀገር የበይ ተመልካችም ሆናለች። ሀገራቸውን ኢትዮጵያን ወክለው በአህጉር አቀፍም ደረጃ ቢሆን በዓለም አቀፍ ደረጃ በእግር ኳስ ክለብ የሚጫወቱ ተጫዋቾች ቁጥራቸው እጅግ በጣት የሚቆጠር ነው። ከነዛ ውስጥ መካከል የቀድሞ የኢትዮጵያ ቡና አጥቂ አቡበከር ናስር ብቻ ነው። ውድ የአህዱ ቤተሰቦች በዛሬው ስፖርታዊ ጥንቅራችን የኳስ መሰረት የሆነችው ሀገራችን ኢትዮጵያ ለምን በአህጉር አቀፍና በዓለም አቀፍ አገሪቱን ወክለው የሚጫወቱ ተጫዋቾችን አጥታለች የሚለውን የምናይበት ይሆናል። ወልደ ሐዋርያት ዘነበ ነኝ። አብራችሁን ቆዩ። በአራቱም የዓለም ማዕዘን የሚገኙ የእግር ኳስ ተጫዋቾች የብቃታቸው ጫፍ ሲደርሱ ወደ አውሮፓ ታላላቅ ሊጎች አቅንተው መጫወት ህልማቸው እንደሆነ የማይካድ ሐቅ ነው። ህልማቸውን እውን ለማድረግም በትልቅ ተነሳሽነትና ወኔ ጠንክረው በመስራት ለውጤት ሲበቁ ተመልክተናል። ከአህጉራችን አፍሪካም ስፖርት የተሻለ ብዙዎቹም የምስራቅ አፍሪካ ሀገሮች ግን ብዙ ጊዜ ለዚህ የታደሉ አይደሉም። በሀገራችን ከኢትዮጵያ ፕሪሚየር ሊግ ተሻግሮ በሌሎች የአፍሪካና የአረብ ሊጎች የሚጫወቱ ኢትዮጵያውያን ተጫዋቾች ከታዩ አሁን ድረስ እንደ ብርቅ ይታያሉ። ብርቅም ቢሆን ከቅርብ ዓመታት በተሻለ በርካታ ቁጥር ያላቸው የእግር ኳስ ተጫዋቾች በቀደሙት ጊዜያት ተጫውተውም አሳልፈዋል። ተሳክቶላቸውም ወደ አውሮፓ ተጉዘው የተጫወቱ ጥቂቶች ቢሆኑም በአረብና በአፍሪካ ሀገራት የተጫወቱ ግን ብዙዎች ናቸው። አሁን ከአቡበከር ናስር ውጭ ከሀገር ወጥቶ በሌሎች ሊጎች የሚጫወት ተጨማሪ ተጫዋች ኢትዮጵያ የላትም። የቅዱስ ጊዮርጊሱ ተጫዋች ቢኒያም በላይ ለሙከራ ወደ ስዊድን መጓዙን ሳንዘነጋ ኢትዮጵያዊ ሆኖ ወደ አውሮፓ አቅንቶ በአውሮፓ ሊግ የተጫወተው የመጨረሻው ተጫዋች ጋቶች ፓኖም ነው። የወቅቱ የቅዱስ ጊዮርጊስና የብሔራዊ ቡድን አማካኝ በሩሲያ የመጀመሪያ ዲቪዚዮን በሚጫወተው ክለብ አንዚ ማካቻካላ ተጫውተው አሳልፈዋል። ፍቅሩ ተፈራ፣ ተስፋዬ ታፈሰ፣ ኡመድ ኡክሬ የመሳሰሉት ደግሞ በአረብ ሊጎች ተጫውተው ካሳለፉ ተጫዋቾች መካከል ይገኙበታል። ይድነቃቸው ተሰማ፣ ሽመልስ በቀለ፣ ደጉ ደበበ፣ ፉአድ ኢብራሂም፣ ሳላዲን ሰይድ እንዲሁም ጌታነህ ከበደን የመሳሰሉትም በአፍሪካ ሊግ ከተጫወቱት ኢትዮጵያውያን መካከል ይጠቀሳሉ። የአፍሪካ እግር ኳስ አባት የሚባሉት ስመጥሩ ይድነቃቸው ተሰማ ከሀገር ወጥቶ በሌሎች የአፍሪካ ሀገራት ሊጎች በመጫወት ቀዳሚ ኢትዮጵያዊ ናቸው። አሁን ላይ የመጨረሻው ከኢትዮጵያ ፕሪሚየር ሊግ ውጭ የተጫወተ የሚገኘው ደግሞ የቀድሞው የኢትዮጵያ ቡና ተጫዋች አቡበከር ናስር ብቻ ነው። አጥቂው አቡበከር ናስር በደቡብ አፍሪካው ክለብ ማሜሎዲ ሳንዳውንስ የተጫወተ ይገኛል። በዜግነት ኢትዮጵያውያን ያልሆኑ ነገር ግን የዘር ሐረጋቸው ከኢትዮጵያ የሚመዘዝ በአውሮፓም በአሜሪካም የሚጫወቱና በአንድ ወቅት ለብሔራዊ ቡድን ጥሪ የተደረገላቸው ጨምሮ በርካታ ተጫዋቾች እንዳሉ ግን መዘንጋት የለበትም። በእግር ኳስ ዝነኛ እንደሆኑት የአፍሪካ ሀገሮችን ባይሆን ልክ እንደ ሌሎች ምስራቅ አፍሪካ ሀገራት ኢትዮጵያውያን ተጫዋቾች ከሀገራቸው ፕሪሚየር ሊግ መሻገር ለምን ተሳናቸው የበርካቶች ጥያቄ ጭምር ነው። ኢትዮጵያውያን ተጫዋቾች የማሸነፍ ስነ ልቦናቸው ደካማ ነው ይባላል። ከቡድን ስራ ይልቅ ለግል ስራ የሚጨነቁና ሜዳ ላይ ኳስ ሲነጠቁ የመደንገጥና ተስፋ የመቁረጥ ዝንባሌም ይታይባቸዋል።
በተሸናፊ ቡድን ውስጥ ጎልቶ የሚወጣ ተጫዋች አለመመልከታችን ለዚህ አንዱ ማሳያ ነው። ይህም ተጫዋቾች ከሀገራቸው ወጥተው እንዳይጫወቱ የሚያደርጋቸው ሌላኛው መንስኤ ነው። ተጫዋቾች በሙያቸው ብቁ ባለመሆናቸው ከዳኞች ከተጋጣሚ ቡድንና ከደጋፊዎች ጋር አላስፈላጊ እሰጥ አገባ ውስጥ ሲገቡ ይስተዋላል። ይህ ደግሞ በፈላጊ ክለቦቻቸው አይን ውስጥ እንዳይገቡ እና ተመራጭ እንዳይሆኑም አድርጓቸዋል። የኢትዮጵያ ፕሪሚየር ሊግ በቀጥታ የቴሌቪዥን መስኮት በዲኤስቲቪ መተላለፍ ከጀመረ ዘንድሮ 4ኛ ዓመቱን ይዟል። ጨዋታዎች በቀጥታ ስርጭት መተላለፋቸው ለተጫዋቾች ብዙ ትሩፋቶችን ይዞ ይመጣል ቢባልም ባለፉት ጥቂት ዓመታት ከአቡበከር ናስር ውጭ እድሉን ያገኘ ተጫዋች ግን የለም። ብዙዎችም ምንድነው ምክንያቱ ሲሉ ይደመጣሉ። የኢትዮጵያ ፕሪሚየር ሊግ ደካማ መሆን ተጫዋቾች በሌሎች ዘንድ ተፈላጊ እንዳይሆኑ አድርጓቸዋል። ለጥያቄው ምላሽም ይሆናል። በዓለም ላይ ያሉት የእግር ኳስ ወኪሎች መልማዮች ከኢትዮጵያውያን ክለቦችና አካዳሚዎች ጋር ያላቸው ጥምረት አነስተኛ መሆኑም ባለተሰጥኦና ተስፈኛ የሚባሉ ተጫዋቾችም ከሀገር ወጥተው እድሉ እንዳያገኙ አድርጓቸዋል። ታዲያ መፍትሄው ተጫዋቾች ያሉበትን ወቅታዊ አቋም በመገንዘብ አሰልጣኞችና መልማዮች አይን የሚገቡ ተስፈኛ ተጫዋቾች እንዲኖሩ ታዳጊዎች የሚሰለጥኑበት መንገድ የተሻለ ሳይንሳዊና በተግባር የተደገፈ መሆን አለበት። ኢትዮጵያውያን እግር ኳስ ተጫዋቾች ከሀገር ወጥተው መጫወት የመጨረሻ ግባቸው ሊሆን ባይገባም ፋይዳው ግን ከፍ ያለ ነው። ታዳጊ እግር ኳስ ተጫዋቾች ያነሳሳል። እድሉን ያገኘ ተጫዋችም ልምድ እንዲያገኝ ይጋብዛል። ከዚህም ባለፈ ምጣኔ ሀብታዊ ፋይዳውም ላቅ ያለ ነው። ለሀገራችን የውጭ ምንዛሬ ከመምጣት ጀምሮ ተጫዋቾች ራሳቸውን ቤተሰባቸውን አልፈው ተርፈውም ሀገራቸውን የሚጠቅሙበት እድልም ይፈጥራል። የሚመጣው የ2017 የኢትዮጵያ ቤትኪንግ ፕሪሚየር ሊግ የሀገራችን ተጫዋቾች ወደ ተለያዩ ሀገራት አቅንተው የሚጫወቱበትን እድል ይፈጥራል ወይ የሚለውን አብረን የምናይ ይሆናል። ለዛሬ እዚህ ጋር ስላበቃው ወልደ ሐዋርያት ዘነበ ነበርኩኝ። መልካም ምሽት።